እሱ ራሱን አስመለጠ ማለት አለቀ። በቤተሰቦች እንደመጣብኝ በቤተሰቦች ይመጣል። ስልኩን ሰርቅስ ከሆነስ ማን ያውቃል? ኬት እንዳመጣ ባንተ ሲም እኔ ወደ እኔ ስልክ ቴክስት ከመጣ በኋላ እሱን አትበል። አሁንም ደግሜ እነግራለሁ፣ እሱን አትበል። ስለማላውቀው ነገር እያወራ ያለው ወደ ወንጀል ነበር እየከተታችሁኝ ነበር። ስለናቴ ደግሞ ምንም ነገር ከማድረግ ወደ ኋላ ብዙ ኤጀንሲዎች አሉኝ እኔ ብዙ ግን አሁን የድርጅቴን ስም ነው ያጠፋ ያለው። ምንም ስለማላውቀው ነገር ታመጣለህ። ቁጭ ብዬ እሱን አሳያለሁ፣ ችግር የለውም። አሁን አንተ በስም ማጥፋት እከሳለሁ። አንተን ስሜን ነው እያልኩ ከማን ጋር ነው የምትደዋወለው? ከሱ ጋር አላውቀውም እያልኩ እኮ ነው። አንተ በራስህ ጣጣ ነው እዚህ ነገር ውስጥ የገባው። የራስ ጉዳይ እኔ ማውቀው ላይሆኑም ይችላሉ እያልኩ ነው። ቁጥሩ ግን ያንተ ነው። ምንም አይፈጠር። ራስህ ማጥፋት ነው ፈልኩ። ኧረ አቢላ በእናትህ አታልቅስ፣ በእናትህ ስለዚህ ነገር እንዴት እንደሚያሰቃዩት ልንገርህ። ሌላ የምጠረጥረው ነገር ለምንድን እንደፈለገ ቢሆን እናታችን አልሲ አቤል ልታስብ ፈልጋለሁ። አስብ፣ በደንብ አስብ። ወዲያው እንዴት ነው ቆይ የምታስበኝ? ለኔም እኮ እናቴ ነች። አረ እሺ በል ለሙሉ መሞቱን አረጋግጫለሁ። አስቻለው ሞቷል። ይሄው እኔ እንደምታየኝ እንደዚህ ሆኛለሁ። እናቴ ጠፋች። ሹፌሩ ጥበቃውም እንዳይኖር የተደረገበት ምክንያት ምንድነው ነው? እዚህ ቤተሰብ ላይ የሚመጣውን ነገር በሙሉ እያመጣብን ያለው ያንተ ስራ። ውድ ከራሴ አንድን ሰው ነው ማለት ነው። አንድን ሰው እናቴን ያየሁትን ስቃይ ድጋሚ እንድታልፍልኝ በቻለ የትኛው ስራ ነው ከእናቴ በልጦ? ወይስ እኔን እያገለልከኝ ያለው ከዚህ ውስጥ? ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንዳያችሁት እንግዲህ አክሊሉን ብዙ ነገር ለማወጣጣት ጥረት እያደረግን ነበረ። ከዛ በኋላ እሱም ለዚህ ሁሉ ነገር ተጠያቂው ኃላፊው እንግዲህ እኔ ሳልሆን ከኔ በላይ ሰው አለ ብሎናል። እንግዲህ ያንን ሰው ደግሞ በእጃችን ሊያስገባልን ቃል ገብቶልናል። ስለዚህ ይሄ ሰውዬ ማን ነው የሚለውን ነገር ለማጣራትም ለመያዝም አክሊሉ ሰው እንዲደውልለት አድርገኑ ለዚህ ሰውዬ እንዲደውልለት አድርገኑ እየተከታተልን ያለነው። አቤላ አንተ የምትለው ነገር ካለ? ያው እኔ እንኳን ብዙ ምለው ነገር የለም፣ ምክንያቱም ወንድሜ ቴዲ ብዙ ነገሮችን ብሏል እና አሁን እዚህ ጋር የመጣንበትን ፐርፐዝ ዋና ነገር ምንድነው? አክሊሉ አሳልፎ ሊሰጠን የሚገባ ሀብታሙ የተባለው ሰውዬ አለ። ያንን ደግሞ እንግዲህ የሚሰጠን እኛ ባሰብነው በሴታፕ መንገድ ነው። እንግዲህ ውስጥ ለውስጥ ላይ ቆመን ነው የምንገኘው። ብዙ የሚተላለፉ ምን የሚሉ ሰዎች አሉ። ካለንበት ከቆምንበት ከብዛታችንም ከምንም አንጻር እንግዲህ ትንሽ አይን ውስጥ የገባን ያለ ነው። ያ ደግሞ እንግዲህ ትኩረት እንድንሰብ አንፈልግም። ቶሎ ብለን ተበታትነን ያለውን ነገር ለማስተካከል እንሞክራለን። አሁን እንግዲህ አክሊሉ ደውሏል። ሙሉ ለሙሉ እንግዲህ እንዲመጣ ሴታፕ ተመቻችቷል። ምን ተብሏል? ቦታውም እንግዲህ ተብሏል። እኛ ቦታን ቀይረና እሱ ሀብታሙ የተባለው ሰውዬ የሚመጣበትን ከበል ለመያዝ የምናደርገው ጥረት አለ። እንግዲህ እሱን እንግዲህ አብራችሁን ተከታተሉ እላለሁ። ቀጥታ እንግዲህ ይዘነው ብንሄድ ተመራጭ ይመስለኛል ወደ ቦታው። እና አክሊሉ እንግዲህ ምንም አይነት ነገር ለማሳሳት ወይም ደግሞ በዛውም መንገድ ተጠቅሜ ለማምለጥ ሞክራለሁ ብለን እንደማታስብ እንግዲህ እነዚህ ሁሉ ሰዎች እንትን የሚሉ ይመስለኛል። ምንም ችግር የለም ይመጣል። አሁንም አንተ ስላልከን ነው አምናን የመጣ ነው እንጂ እኛ ዋነኛው ተጠርጣሪያችን አንተ ነህ። ይመጣል አልኩህ እኮ ችግር የለም። እኔ እኮ እርግጠኛ ነኝ። ስለዚህ ውድ ቤተሰቦቼ ያው በቀጥታ እንግዲህ ሀብታሙን የምንጠብቅ ይሆናል። እስከ ፕሮግራማችን ፍጻሜ እንድትከታተሉ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱት። እናንተ ሰብስክሪፕሽን ነው እኛ ብርታትም ጉልበትም ኃይልም የሚሆነን። ስለዚህ በደንብ ቻናሉን ሰብስክራይብ አድርጉት። እንዲሁም ደግሞ ሌላ ቤተሰቦችም ስለሚማሩበት ቻናሉን በደንብ ሼር እንድታደርጉት እንፈልጋለን። እንግዲህ ያለንበት አካባቢ በጣም ድምጽ ስላለ ስለተፈጠረው የድምጽ ችግርም እንግዲህ በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። እንግዲህ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንሂድ። እንግዲህ ውድ ቤተሰቦች ያው ሁላችንም በየፊናችን እንግዲህ በየቅያሱ ተበታትነን ሀብታሙን በመጠበቅ ላይ ነው ያለነው። ምንም ነገር እንዲጠረጠር ስላልፈለግን መጀመሪያ ላይ ያው ካሜራ ምናምን ስላዩ ሰዎች ግርግር ሊፈጥሩ ሞክረው ነበረ። ግን ያው እነሱ መበታተን ስላለብን በታትነናቸዋል። አክሊሉን እንግዲህ አሁን ለብቻው እንዲቆም አድርገን እሱ ለብቻው ከቆመ በኋላ እኛ በየተለያየ አቅጣጫ ላይ እንግዲህ ተሰማርተን ነው የምንገኘው። ሀብታሙን እንግዲህ በመጠበቅ ላይ ነው የምንገኘው። እንደደረሰ ነበር በተደጋጋሚ ግን አክሊሉ ሲነግረኝ የነበረው። ነጭ ሸሚዝ ያደረገው ነው እንዴ?
አክሊሉ እሱ ነው። ቁም፣ ተረጋጋና ቁም። ተረጋጋና አርፈህ ቁም። የት ምን እንዳትል። ይኸውልህ ተረጋጋና ቁም። ሂድ። እዛ ጋር የምታያቸው አንተን የሚጠብቁ መሰለኝ። እሺ አብታሙ የት ነው የምታውቀው? ምንድን ነው አብራችሁ የምትሰሩት? አላውቀውም። እሱ ማንም አላውቀውም ማለት እኮ አላውቀውማ። ደውሎልህ አንዴ የመጣው አልደወለልኝም። እናንተ ናችሁ ዝም ብላችሁ ይዛችሁ የመጣችሁት እንጂ አላውቀውም። ተደውሎልህ አይደለ እንዴ? አክሊሉ ደውሎልህ አይደለ እንዴ? እኛ ያገኘንክ በጭራሽ እናንተ ናችሁ ከውጭ የያዛችሁኝ እንጂ አላውቀውም። አብታሙ እዚህ ጋር እንድትሰማኝ የምፈልገው ነገር ምንድን ነው? መኪናህን አቁመህ ውስጥ ለውስጥ ድረስ የመጣኸው ሰው ለማግኘት ነው። ቴክስት የተደራረክበት የተዋወልክበት ስልክ ደግሞ አለኝ። ከእሱ ጋር ተደዋውለን ነው የመጣው አይደለ? እኔ ከማንም ጋር ተደዋውዬ አይደለ የመጣሁት። ለሌላ ስራ ጉዳይ ነው እኔ ወደዛ የመጣሁት። መኪናን አቁመህ ውስጥ ለውስጥ የመጣው ሌላ ስራ ስላለ ነው። ለሌላ ስራ ጉዳይ ነው እንጂ እሱ ደውሎልኝም አይደለም ቴክስትም አድርጎልኝ አይደለም። እሱ አላውቀውም። እንዴ አንተ ድርጅት ስር ተቀጥሞ የሚሰራልን ሰውን አላውቅም እያልከን ያለው? ኧረ ተው አላውቀውም እያልኳችሁ እኮ ነው። ኖ እኛ እኮ ሌላ ነገር ቢቀር ትራንዛክሽኖችም ምናምን እሱ ብር የሚያስገባልን እኮ እናውቃለን። ይሄ ነገሩ ታንጀብል የሆነ ነገር እኮ አለ። ሀብታም ትሰማናለህ? በቃ መዋሸት ባለብህ መንገድ መዋሸት እንኳን እኮ ቅጣት። በቃ አንተ ዝም ብለህ ያገኘውን ነገር እንትን ይሄ እዚህ ጋር አክሊሉ የአንተ ሰራተኛ ነው። ከእሱ ጋር የሰራችሁ ስራ አለ። እኔ ደግሞ ታውቅኛለህ አይደል? ከእሱ ጋር ምንም የሰራሁት ነገር የለም። አክሊሉ ምንድን ነው ዝም እያልክ እኮ? ምን አንተ አዘኛ አይደል እንዴ? የማደርገው ነው ምንድን ነው የማዘኝ? እንግዲህ የቅርብ አለቃዬ በቀደም ነግሬያቸዋለሁ። ሀብታሙ ማለት እሱ ያዘዘኝን ነው እኔ እንትን ማድረግ የምችለው እሱ ሲያዘኝ ከእሱ ትእዛዝ ሲመጣልኝ ብቻ ነው። ሀብታሙ ደግሞ እሱ ነው ራሱ። ስለምታወራው ነገር እኔ ምንም የማውቀው ነገር የለም እያልኩ ነው። ቆይ ምንድን ነው ማዘን ካሉ ድርጅቶች ከነዚህ ኤጀንሲዎች በልጦ ተገኝቶልህ ነው የተከፈለ ብር በዛ ልክ ነው። ስለምን እንደምታወራ እየገባኝ አይደለም። አንተ ምንድን ነው የምትሰራው? ስለምን ከእሱ ጋር ምንም ስራ አሰራ? ከእሱ ጋር ምንም የምሰራው ነገር የለም። እሱንም አይተኸው አታውቅም? ከማን ጋር ነው የምትደዋወለው? ከእሱ ጋር አላውቀውም እያልኩ እኮ ነው። ከእሱ ጋር የምትጻጻፋቸው ብዙ ነገሮች አሉ። አሁን እዚህ ጋር የምትዋሻቸውን ነገር በቃ በልክ አድርገው እየሰማን እኛ እዚህ ጋር መጨቃጨቅ ወይም ደግሞ አንተን አስቀምጦ ማውራት ከመንገድ ላይ ገፍታተው ይዞ መምጣት ፍላጎታችን አለ። እንግዲህ ተናግሬያለሁ። አንድ የነገርኳችሁ አላውቀውም እያልኳችሁ ነው። እሱን አላውቀውም። ስንት ነገር ካሰራኝ በኋላ አላውቀውም ስትል ምንድን ነው የማሰራ? ምን አሰራው? እያንዳንዱ እሱ የሚያስተዳድራቸው ድርጅቶች አሉት። በሱ ስም ቢሆንም ያንተ ነው አይደለ? ድርጅቶቹ ጄኒ አይደለም የራሱ ሊሆን ይችላል። እኔ አላውቅም። እሱ ለራሱ ሊሆን ይችላል። አዎ የምታወሩ ነገር እየገባኝ አይደለም። ስለምንድን ነው የምታወሩት? ሹፌሩ እንዲና ጋርዱ እንዲቀሩ ያረከኝ አንተ አይደለም? ጄት የዛን ቀንም ከፈለክ የተደዋወልንበት አለ። ተደዋውለን አናውቅም። እኔ እናንተ አንተዋወቅም። ብቻ ይሄ እኔ ስልክ ነው። የኔ ስልክ ነው። እሱን አላውቅም። እንግዲህ ይሄ ያንተ ስልክ መሆኑ በስተክል እናውቃለን። ሀብታሙ የምትንቀሳቀስበት ነው፣ የምትደዋወልበት ነው። ዛሬ ለራሱ አሁን ይዘህ ያለው ስልክ ለራሱ ይሄ ነው። እዚህ ጋር ብዙ መጨቃጨቁ አስፈላጊ አይደለም። ግን ምንድን ነው ማለት ፐርፐዝ ምንድን ነው? ከኛ ጋር ያገናኘ ነገር ምንድን ነው? አንተ ከኔ ጋር ያለ ነገር አለ? ምንም የለም እኮ እኔን ታውቀኛለህ? አላውቅም። አንተ ነው እኔንም አታውቀኝም። እኔ ከእናንተ ኤጀንሲ ከዚህ በፊት ስወስዳቸው የነበሩ ሰራተኞችን ምን ለራሱ በእሱ በላይ ሆነ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ትሰማኛለህ? እዚህ ጋር የምታታልላቸው ምንም የምትላቸው ነገር አለ። በስትክክል ይሄ ስራ እንደምትሰራ እናውቃለን። እኔ አንድ ነገር ልንገርህ። አሁን ብዙ ኤጀንሲዎች አሉኝ። እኔ ብዙ ድርጅቶች ያሉኝ ሰው ገባል። ግን ይህን ሰውዬ አላውቀውም። አንተ መጥተህ ሊሆን ይችላል ወይ በሌላ ሰው ወስደህ ሊሆን ይችላል። ከኛ ድርጅት የገባ ነው የምልህ ነገር ግዴታ እያንዳንዱ የሚመጣን ሰው ደግሞ የመለየት እንትን ማለት ግዴታ ላይኖርብኝ ይችላል። ገብቷል። ማጣራት ባለብኝ መንገድ ኦፊስ የተለያዩ መረጃዎች ስለምንሆኑ በዛ መንገድ ልናጣራ እንችላለን። ከዛ ውጭ መንገድ ላይ አግኝተህ እኔ ከአንተ ድርጅት ሰራተኛ ወስጃለሁ እንደዚህ ነው ብትለኝ የማውቀው ነገር አይኖርም ማለት ነው። ለምን ራስን ታገላለህ ከነገሮች? ምን ማለት ነው? ተደዋውለን ነው አይደል? አልተደዋወልንም። እኔ አንተን አላውቅም። አሁንም ይቅርታ አድርግልኝ። አንተ እኮ ራስን ለማዳን የምትሞክረው ነገር እኮ ምንም አያስኬድም እኮ። እኔም እኮ እንዳንተ ትንሽ ተግደርድሬ ነበረ። ግን ወደ ዋናው ስንመጣ ተደዋውለን ነው ቴክስቶቹን ምናምን ሁሉም አለ እኮ መረጃ እኮ አለ።
እኔ አንድ ነገር ልንገርህ። ከዛ ውጪ ማለት ነው ሀብታሙ የቦርድ ስብሰባ ስታደርጉ የሱን ስልክ እንትን ስንል ነበር። እሱኛ ጋር ከመጣ በኋላ የሱን ስልክ ላይ ያሉትን መረጃዎች እንዳለ ስናጣራ ነበር። የቦርድ ስብሰባዎችን ስትመራ እንዲሁም ደግሞ ትዕዛዞችን ስታስተላለፍ ከአንተ የሚላኩ ኢሜይሎችን ምናምን በደንብ አክሰስ ማድረግ ይችላል። ላይተናቸዋል ሁሉን ነገር እኮ ልክ ነው። የራሴን ድርጅት እኮ ማኔጅ የማድረግ ሰው ነኝ። እኔ እኮ አለቃ ነኝ። ብዙ ድርጅቶችን ማኔጅ የማድረግ ሰው ነኝ። ይሄ ሰው ደግሞ ከአንተ ጋር ነው የምሰራው ስላለኝ ብቻ አዎ ብዬ መቀበል አልችልም። ይሄን ሰው አላውቅም። ብዙ ሰራተኞች ከስሬ አሉ። ብዙ የማስተዳድሩ ድርጅት አለኝ። ብዙ የማስተዳድራቸው ሰራተኞች አሉ። ያየናቸው ፋይሎች ምንድን ናቸው? ምንድን ነው ያየው? ያየናቸው ብዙ ኢሜይሎች አሉ። አንተ ስትልካቸው የነበሩት ኢሜይሎች አሉ። ኢሜይል መላክ እኮ ቴክስቶች አሉ። ለሱ ስትልክለት የነበሩ ቴክስቶች አሉ። ለሱ ምንም የሚላኩለት ነገር የለም። ግን በኢሜይል ስራችን እንሰራለን እኛ። ስልኩን ለምን ነው መልሳችሁ የሰጣችሁት? ግን አይኔ እዚህ ጋር እንዲደውልለት ግን ስለተፈለገ የሰጡት ምንም ማድረግ ነው ነገር ስለሌለ እነዚህ መልእክቶች እንዳለ ካንተ የተላኩ አይደሉ? አላውቅም ኬት እንዳመጣ ራሱ እኔም ላይ ናቸው አይደሉም? ላይሆኑም ይችላሉ እያልኩ ነው። ቁጥሩ ግን ያንተ ነው እኮ። ኬት እንዳመጣ በሙሉ ላውቅ እችላለሁ እኔ። ስልኩን ከሰው ውስጥ ተቀብሎ ከሆነስ ስልክ ቁጥሩ አንተ ነው እኮ። ስልክ ቁጥሩ የኔ ነው፣ ግን ስልኩን ከሰው ተቀብሎ ስልክ ነው ወደዚህ ቴክስት የተላከው እያሳየው ያለው አይደል? ይሄ ስልክ ራሱ የማን እንደሆነ አላውቅም። ደግሞ ይሄ ቁጥር አንተ አይደለም? ከሰራተኞች ተቀብሎ እስከሆነ ይሄን ስልክ እኔ ቁጥሩ ያንተ ነው አይደለም? የኔ ነው፣ ግን ይሄ ከማስተዳደሮች ሰራተኞች ለሀብታሙ አታምታታ። ይሄ ሜሴጅ ቀጥታ የተላከው ካንተ ስልክ ቁጥር ካንተ ሲም ካርድ ነው፣ ካንተ ቁጥር ነው ወደዚህ የተላከው። እሱ የላከልህን አይደለም እያሳየው ያለው፣ አንተ የላከውን ነው እያሳየው ያለው። ምንድነው የሚለው ሜሴጁ? ቴክስቱ አንብብልህ እኮ ይሄ ለስራ የተላከ ነው እኮ። የስራ ቴክስት እኮ ነው ወይ የስራ ቴክስት ነው። ልጆች ስራ እንዳይገቡ ማለት ለስራ ነው። ስልኩ የማን ነው? አንተ ያዘዝከው የትኞቹ ልጆች ናቸው ስራ እንዳይገቡ የፈለግከው? የራሴ ሰራተኞች አሉ እኮ። የእሱ አለቃ አይደለም። እሱን አታውቀውም? እሱን አላውቀውም። እሱን ሳታውቀው እንዴት ለእሱ ትእዛዝ ትሰጠዋለህ? ስልኩ የማን እንደሆነ አሁንም አላውቅም እያልኩ ነው። ይሄ ቁጥር አንተ አይደለም ወይ? ሰራተኞቼ ሊሆን ይችላል ይሄ ስልክ እያልኩ እኮ ነው። ይሄ ቁጥር አንተ አይደለም? ቁጥሩ የኔ ስለሆነ ስልኩ የማን እንደሆነ አውቃለሁ። ብዙ ድርጅቶች አሉ። ብዙ ሰራተኞች ከስሬ የማስተዳድራቸው ሰራተኞች የእሱ ስልክ አይደለም ነው እያልከኝ ያለው? እሱን አላውቅም። ስልኩ ራሱ የእሱ አይደለም። ከሰራተኞች ላይ ተሰርቆ ወይም ወስዶ ሊሆን ይችላል ነው የምትለው አንተ። ሀብትሽ እንግዲህ እናንተ ከዚህ በኋላ የታገተችው እናቴ ነች። እንድትረዳኝ ላስረዳ የምፈልገው ነገር የታገተችው እናቴ ነች። ስለ እናቴ ስል ደግሞ ምንም ነገር ከማድረግ ወደኋላ አለ። ምንም ነገር ቢሆን ማለት ነው። ደስ የሚለው ነገር ብዙ ነገሮችን ስናጣራ ደስ የሚል ቤተሰብ ነው ያለ። ልጆች አሉ፣ ባለቤትም አለ። ደስ ይላል። ደስ የሚል ኑሮ ነው እየኖርክ ያለው። ግን ደግሞ ይሄ ሁሉም ነገር በአንድም ባዶ ሊሆን እንደሚችል ታውቃለህ። ይሄ ሁሉ ነገር አንተ የምትመራቸው ድርጅቶች ንጽህና እንደሌላቸው እንረዳለን። ምን ማለት ነው? የምትሰራቸው ስራዎች ነገር አንጻር በሰዎች ስም ንግድ ፍቃድ እያስወጣክ ሰራተኛ የቀጠርክ ሰራተኞችን ሙሉ ለሙሉ እንግዲህ እንደ ሰራተኛ ብቻ ሳይሆን እንደ ባለቤት እያስመሰልክ የድርጅቴን ስም እያጠፋ ነው ያለው። አንተ አሁን ድርጅቶች ለራሱ እኮ በአንተ ስም አይደለም ያሉት። ለምንድን ነው የሚሆነው? እሱን ተው። ግን አሁን የድርጅቴን ስም ነው እያጠፋ ያለው። እሱን ደግሞ ድርጅት የምትለው እኮ በአንተ ስም በአንተ ንግድ ፍቃድ ሁሉም ነገር በአንተ ሲሆን ከዛ ውጪ አንተ አይደለም። የኔ ድርጅት ነው። እኔ አንድ ድርጅት ብቻ አይደለም ያለኝ፣ ብዙ ድርጅቶች ያሉኝ ሰው እኮ። እነዛ ድርጅቶችን ቢሆን ያንተ አይደሉም ለማለት የሚያስችለን ነገር አለ። ይሄ ለምንድን ነው? አክቹዋሊ እናውቃለን ያንተ እንደሆነ እኮ አውቃለሁ። እዚህ ጋር አክሊሉ ጋር ያለውን ነገር አውቃለሁ። ግን ደግሞ ያንተ እንዳልሆነ የምታስመስልባቸው ነገሮች ለምንድን ነው? እኔ የማስመስለው ነገርም የለም። ያሉኝ ድርጅቶች በእኔ ስም ነው ያሉት። የማስተዳድራቸው ነው ነኝ። ገብቷል። ሰራተኞችም ድርጅቶችንም ማኔጅ የማደርገው ነኝ። ገብቷል። አሁን ስለምታወራው ነገር ለእኔ ግልጽ አይደለም። ስለምን እያወራ እንዳለ ራሱ ማለት ነው። ይኸውልህ ሀብታሙ፣ አሁን ራሱ እሱን አላውቅም እያልከኝ ነበር። ግን ስለዚህ ፎቶ ልነግርህ ይችላል? እሱን ነገርኩህ። ምንድን ነው እሱ? ይሄ ፎቶስ ምንድን ነው? እንዴት ልትነሱ ትችላላችሁ አንድ ላይ? ይሄ የቦርድ ስብሰባ ነው አይደል? አይ ምን ችግር አለው? የቦርድ ስብሰባ ነው አይደለም? ተደርጎ ሊሆን ይችላል። አይ የቦርድ ስብሰባ ነው አይደለም? አላውቀውም። ይሄን ፎቶ ኤዲት ተደርጎ ሊሆን ይችላል። እዚህ የፎቶም የተቀነባበረ ነው እያልከኝ ያለው? አዎ ሀብታሙ፣ ለምን ነገሮችን ማክበድ እንደፈለግ አልገባኝም። ይኸውልህ እኛ ቀላል አይደለም ያዝነው ስራ ነው ያዝነው። ታላቀውም ትላለህ አንተ። አብረን እየሰራን ወደ ወንጀል ነበር እየመራኝ የነበረው። የእውነት ያቤልነት አንተ እጅህ ካለበት ለምን አትናገርም? አንተ አሁን እኔን ወደ ወንጀል ነበር እየከተታችሁኝ የነበረው። በግድ ታውቀኛለህ እያልክ ያለው ገብቷል? ምን ማለት ነው? በግድ እኔን ታውቀኛለህ አብሬክ ነው የምሰራውን እያልከኝ ያለው
እኔ አላውቅም ነው እያልኩ ያለው አሁን እንዲሁም ማለት ነው እያዘዝከኝ ያለው እኔ ራሴ ድርጅት የምመራ በራሴ የምተዳደር ብዙ ሰው ስራ ምን ያስወሻል አንተ ምን ይሄ መረጃ እኮ ሙሉ እኮ ነው ፉል መረጃ አለን እኮ ምን ስልኬ ላይ ያለው እኮ ቴክስቶቹ በኢሜል ስልኩን ሰርቅስ ከሆነስ ማን ያውቃል ከየት እንዳመጣው በአንተ ሲም እኔ ወደ እኔ ስልክ ቴክስት ማረጋው ብዙ ሰራተኞች አሉ ብያለሁ አንተ እኮ በአንተ ሲም ወደ እኔ የሰማኝ ነው አለቀ ኢሜል አድርጋለሁ ቴክስት አድርግላችሁ ይኸውልህ አክሊሉ እኛ ላይ ድራማ እንደሰሩብን አንፈልግም እየሰራችሁ ያላችሁ ድራማ ነው ቴዲ ተወቸው አይ እነሱ ያወሩና እኛም ከዛ በኋላ አይደለም ሲጀምር ይሄ ሰውዬ ማለት ነው ስለዚህ በደንብ ያውቃል አይደል አንተ ነህ ስለሱ አውቃለሁ ብለህ ያመጣው አይደል የምታውቀው መረጃ እንዳለ እንድነግርህ እንፈልጋለን እኔ እኮ ለእሱን እኮ እንዲመጣ ያደረኩት ነው አይደለም እንዴ ባልደውልለት ይመጣል እሱ አይደለም እሱ ብቻ በቂ ማስረጃ አይደለም ሀብታሙ ስለሚሰራቸው እያንዳንዱ ነገር ታውቃለህ አይደል አውቃለሁ አልኩ ብዙ ወንጀል ሲያሰራህ ነበር አንተ እኔ እንደዚህ አይነት ከእንደዚህ ምንም የማውቀው ነገር የለም እኔ እንደዚህ አድርግ ስባል ብቻ ነው ትእዛዝ መፈጸመው እንጂ ሌላ እንዴት ነው የራስህ ድርጅት ሳይሆን እንደራስህ ሆኖ ንግድ ፍቃድ ይውጣ ምናምን ስትባልም እሺ ብለህ ነው አይደል የተቀበልከው እሱ ለራሳቸው እያመቻቹ መሆኑን እኔ ዛሬ ነው የገባኝ እኔ ምንም የማውቀው ነገር ከዚህ ውጪም ብዙ ወንጀል ሲያሰሩ ነበር ማለት ነው እኔ ምንም የማውቀው ነገር የለም እሱ አርግ ያለኝን ብቻ ነው ማድረግ የምችለው አልኩ አሁን አንተ በስም ማጥፋት እከሳለሁ አንተን ስሜን ነው እያጠፋ ያለው እኛ ማንንም ወንጀል አናሰራም እኔን ወደ ወንጀል የራሳችን ነው በጭራሽ ስለስመት ተጨነቀለ እንዳንተ ስርዓት ይያለው ስሜን አታጥፋ ድርጅቴን ስም እያጠፋችሁ ነው የኔንም ስም እያጠፋችሁ ነው ያለችሁት ማለት አብዲሉ አሁን እዚህ ጋር እየተፈጠረ ያለው ነገር እኛን ለማታለል ይሆን ያሰብካቸው ነገሮች ካሉ ምንም ያሰብኩት ነገር የለም አልኩህ እኮ እሱ ነው እያዘዘኝ ያለው አልኩህ አይደል እንዴ ሀብታሙ ግን አሁን ስምምነት አይሻልም ማለት አሁን ሞርኛ ሌላ ነገር እንድንጠቀም እያስገድድከን ያለው ያንን ደግሞ ከምንጠቀም በመስማማት እንለይ እኔ አንድ ነገር ልንገራችሁ ስለምታወሩት ነገር ምንም ማውቀው ነገር የለም ምንድነው ማጣቀው እንዴት አላቆም ትለኛለህ አንተ ስንት ነገር እድሜ ልኬን እኮ የፈገውት እኮ ላንተ ነው ሰፈጋ ይኖርኩት አይደል አሁን ግን በምንሄደው መንገድ ሁለታችሁ መቀመጥ ነው የምትሉት ይሄ ነገር ደግሞ ሙሉ ለሙሉ ተጠያቂ የሚያደርገው አንተ ነው ምንድነው መታቀውን ነገር አንተ ሳታስተካክል እሱን ደውዬ ያስመጣው እሱ ነው ማለት ምንድነው እሱ ከመጣ በኋላ እሱን አትበል አሁንም ደግሜ እነግራለሁ እሱን አትበል ስለማላውቀው ነገር እያወራ ያለው እድሜ ልኬን ስለማስፈገኝ ነገር እንዴት ራስህን ነፃ ምን ያገናኛል ካንተ ከራሴ ተርፊ ለብዙ ሰው ለ200 እና ለ300 እንዴት አላቆም ትለኛለህ እድሜ ልኬን ስታስፈጋኝ ነው የሥራ ዕድል ከፍቼ ገብቶሃል አይደል ለ300 ሰው የሥራ ዕድል ከፍቼ እየሰራ ያለው ሰው ነኝ እኔ ለብዙ ሰው ለብዙ ወጣት ሥራ ዕድል ይፈጠራል እኮ እኛም በማናውቀው ወንጀል እየከተሱ ተሸላሚ ማለት ነው ገብቶሃል በመሰራው ስራዎች ድርጅት አንድ ወደ 3 ጊዜ የተሸለመ ድርጅት ነው እኔ ስለአንተ መሸለም አይደለም እያወራሁ ያለው ስለዚህ አሁን በምታወራው ነገር ደግሞ ከሳለው ነገር በእሱና ትገታ እጅ ካለበት አሁኑኑ ብትናገር ይሻላል ገባ አሁን በምትላቸው ነገሮች እኔ ከሳለው እያልኩ ነው ጠይቃለሁ በህግ ጠይቃለሁ በምንድነው ተረጋጋና ቁጭ በል ተረጋጋ በምንድነው የምትከሳኝ ተረጋጋና ቁጭ በል እባክህ ቁጭ በል ብያለሁ እዚህ አምባጓሮ ነው ተረቻለሁ ተረጋጋና ቁጭ በል እኔ እኮ ምንም በማላውቀው ወደ ወንጀል እየከተተኝ እኮ ነው ለምንድን ነው የምረጋጋው እንዴ ለምንድን ነው የማትረጋጋኝ እናንተ ምንድነው እንዴት ነው አላውቀውም የሚለኝ እሺ ተዋውተም አንተ ትሰማኛለህ ለምንድን ነው አላውቀውም የሚለኝ እኔን እኮ ወደ ወንጀል እኔ እኮ ቤተሰብ አስተዳዳሪ የራሴ ቤተሰብ እኮ ማስተዳደሩ ቤተሰብ አለ አሁን እዚህ ጋር አንተ ቤተሰብ የሚመለከተ ነገር የለም ሰማኛ እኔ ያንተ ቤተሰብ አይመለከተኝ አንተ በራስህ ጣጣ ነው እዚህ ነገር ውስጥ የገባው የራስህ ጉዳይ እኔ የማውቀው ነገር የለም አልኩ ይሄ የራስህ ጉዳይ በራሴ የማውቀው ነገር የለም ሰማኝ ሀብታሙ እኔ ግን አንተ እንድትሰማኝ የምፈልገው ነገር ምንድን ነው ያጠፋቸው ነገሮች አሉ እነዛን ነገሮች መመለስ ባለብህ መንገድ መልስ ተናገር እንጂ ምን እያልክ ነው ይሄ የምትተማመንበት ሀብትም ሆነ ቤተሰቦችን ውርድ ከራሴ እኔ የለሁበትም በቤተሰቦች እንደመጣብኝ በቤተሰቦች እመጣለሁ ሰማኛ ለምን ያለውን ነገር አትናገር ለምን አታስረዳቸው ያለበትን ነገር ሁሉ ተናገራቸው በቃ እስካሁን ስትሰሩብኝ የነበረው በእኔም ላይ እየተጫወታችሁ ምን ያው በእኔም ላይ እየተጫወትክብኝ ነበር ስለማላውቀው ነገር ነው እያወራችሁ በእኔም ላይ እየተጫወትክብኝ ነበር በሱ ብቻ ገና ጠይቃለሁ ገና ህግ ጠይቃለሁ አንተ ነው ያንዳንዳችሁን ደግሞ ጠይቃችኋለሁ ምንድነው የምጠይቀኝ አሁን ይሄው የድርጅቴን ስም ስታጠፋ ነበር ቅድም አሁን ደግሞ በእኔ እየተጫወትክብኝ እንደነበር ደግሞ እጫወትብሃለሁ በጋምላክ ነግሬያለሁ በዛው በጣም ሀብታሙ ድርጅቶች ምናምን ብለህ የምትመጻደቅበት ነገር ገና በደንብ የሚመረመር ነው። ተው ምን ስለምትሰራ በሰው ስም እየከፈክ እንዳለ በደንብ ገና የምናጣራው። ለኔ እየተጫወተብኝ ነበር እድሜ ልኬን ስትጫወትብኝ እንደነበር። አሁን ግን እኛ ማወቅ የምንፈልገው ነገር እንድንነግረን ነው የምንፈልገው። ስለምን ማወቅ ነው የፈለገው? አንተ በፈለግከው መንገድ መክሰስ ትችላለህ። መክሰስ አይደለም የምንፈልገው እኛ ስም በማጥፋት እሱ መክሰስ ትችላለህ፣ ችግር የለውም። ግን እኛ የምንፈልገው ነገር ግን ንገረን።
ሌላ ነገር ውስጥ አታስገባል። ማወቅ የምንፈልገው ለምንድን ነው ትእዛዙን የሰጠው ሰራተኞቹ እንዲቀራረከው ምንድን ነው? ትእዛዝ የለም እያልኩ ነው። ትእዛዝ የምሰጣቸው ከአንድም 200-300 በላይ ሰራተኞች አሉኝ እያልኩ ነው ያለው። አክሊሉ እኮ ነኝ። እንዴት ትክደኛለህ? ምንም የሰጠው ትእዛዝ የለም። አንተን አላውቅም ነው ሀብታም ያለው። አንተ የላከውን ቴክስት እኮ እያሳየው ነው አይደል? ከአንተ ሲም ካርድ የተላከውን ቴክስት እያሳየው ነው። ስለሱ ቅድም አወራን። ደጋግመህ አታንሳብኝ። እነዛ ማናቸው? እሱ ራሱ ስልኩ ራሱ ተሰርቆ ሊሆን ይችላል እያልኩ ነው ያለው። እዚህ ጋር ቁጭ ብለን ስናወራ በትዕግስት ስንሰማ ነገርኳቸው። ሌላ ነገር እየመሰለ ነው። እየተለማመጥን አይደለም። እንድትሰማኝ የምፈልገው እየተለማመጥን አይደለም። አንድ ባንድ መናገር ያለብን ነገር ትናገራለህ። እዚህ ጋር ዝም የምንለው አንደኛ ሚዲያ ላይ ያለነው፣ ሁለተኛ ደግሞ በትዕግስት መስማት ያለብን ነገር መስማት ስለምፈልግ ነው። አሁን አንተ እዚህ ጋር ዝም በል በቃ አውርተናል፣ መፍትሄ የለም። ሰማኛል። እስካሁን ድረስ የህግ አካላቶችም አንተ መጠየቅ ባለባቸው መንገድ ትጠይቃለህ። ሲቀጥልም ደግሞ ሰማይ ከእሱ ጋር ስትላላክ የነበራቸው ነገሮች በሙሉ እጃችን ላይ ያ ቤትም ሆነ ቤት ከአንተ ሲም እስከተላክ ድረስ አንተ ነው የምትጠይቀው። ምንም ነገር ሆነ ምንም። ሁለተኛ በአንተ ራስ የምታንቀሳቅሰው ራስ ገንዘብ ሁላ በአንተ አካውንት የሚገባ እዛ ጋር የሚላኩ የሚሰሩ ስራዎች በሙሉ በእሱ ስም እንዲሆን የፈለክበት ነገር ምን እንደሆነ ታስረዳናል። ይሄ ምን አይነት ፐርፓዝ ይዘህ ይሄን ነገር እንደጀመርክ። ሁለተኛ ደግሞ እኔ ከእናንተ ኤጀንሲ በጣም በተደጋጋሚ ሰዎችን ለአንዳንድ ጊዜ ለተወሰነ ጊዜያቶችም ስለምፈልግ እነዛን በምወስድበት ሰዓት ምትልኩልኝ እናንተ ናችሁ። ይሄ ደግሞ ብዙ ጊዜ በተደጋጋሚ ደግሞ ታውቃለህ እያንዳንዱ አንተ ያዘዝከኝን ነው እየሰራሁ የነበረው። ሲቀጥል ደግሞ ሀብታሙ እኔ እናንተ በምትፈልገው ቋንቋ ማውራት እንችላለን። አንተ በሚገባው በቤተሰቦቼ መጣሃል፣ በቤተሰቦቼ እመጣለሁ። ይሄንን ደግሞ እዚህ ጋር ለቃላት ብዬ አይደለም ምንም ነገር ለማሳመራለሁ አደርገዋለሁ። ስለ ልጅ ምን ያክል እንደምትጨነቅ አሁን ቤተሰቦች ውስጥ አንድ ባንድ ትሰማኛለህ አቤል። እኔ እንደውም ከዚህ በኋላ ይኸው በቃ ፊት ለፊት አገናኝቻለሁ። እኔን እንደ ባብ እየቀጠቀጥክ ነበር ስታስወጣኝ የነበረው። በራስህ መንገድ ማወጣጣት ምን ማለት ነው? ምን ማለት ነው? አላምንም ካልክ እኔም በአስወጡኝ መንገድ እኔ ልንገርህ አንድ ነገር አክብሬያችሁ ነው ቁጭ ብዬ ከእናንተ ጋር ራሱ እንደዚህ እያወራሁ ብዙ ስራ ያለብኝ ሰው ምንም ስለማላውቀው ነገር ታመጣለህ ቁጭ ብዬ እሱን አሳያለሁ። ችግር የለውም። ምን ማሳየት ባለብኝ መንገድ አሳያለሁ። ስንት ነገር አክብረን ስንት ነገር ውስጥ ከከተማ አሁንም አክብሬያችሁ ነው ቁጭ ብዬ እያወራሁ ያለሁት። ሀብታሙ ይኸውልህ ነገሮችን በጣም ቀለል ለማድረግ እየሞከርን ነው። የሰማኝ ነው አይደል? ሰማሁ አሁን ነገሮችን ቀለል ለማድረግ ነው እየሞከርን ያለ ነው። በጣም ነው የምታውቀውን ነገር ንገረን። ምንም ስለማውቀው ነገር ስለሱ ምንም የማውቀው ነገር የለም። ናው ሰልፍ ችግር የለውም። አሁን አንተ እንግዲህ በሚገባ ቋንቋ ማውራት ስንጀምር ትስተካከላለህ። ሰማኛለህ። አንተ ጋር ምንም አይነት ይኑርና ምንም የለም ማለት ነው። እዚህ ጋር የምታስመስላቸው እኔ አሁን እሱ ፊት አንደኛ እንዲወጣ አንደኛ መታሸት ስላለበት መመታተን ስላለበት ይመታል። ሁለተኛ ግን እሱ መጥቶ ከሚናገራቸው ነገሮች ውስጥ አንተ ከተናገር አንዲት ነገር ተዛንፎ ባይ ውርድ ከራሴ እኔ ጋር ምንም የለኝም። ምንም የዋሸሁትም ምንም ያልኩት ነገር የለም። ሲጀምር ይኸውልህ አክሊሉ በደንብ እንደምታውቅ ያስታውቃል። ምንም የማውቀው ነገር የለም አልኩህ። አንተ ራስን እንኳን እኮ ነፃ እያወጣህ አይደለም ያለው። ምንድነው ይሄ ሰው ያለ ዕቃ መሆኑን እንኳን ማረጋገጥ እኮ አልቻልኩም ማለት እዚህ ጋር ትሰማኛለህ አክሊሉ። እኔ እንድትረዳኝ የምፈልገው ነገር እሱ በካደው ልክ እሱ ለማምለጥ በሚሞክረው ልክ አንተ ድል ሰጠኸው ማለት እኛ ማውጣጣት ባለበት መንገድ እያወጣጣን ያለው ሰማኝ አይደለ? እኔ አሁን እዚህ ጋር አንተን ለመርዳት አለ እናቴን ማገኝበት መንገድ ስለሆነ ግን እውነቱን ልንገር፣ እሱ ራሱን አስመለጠ ማለት አንተ አለቀልህ። ስማኝ፣ እሱ ራሱን አስመለጠ ማለት አለቀልህ። ሁሉ ነገር ያለው በአንተ ስም ነው። ሁሉም ነው እየነገርኩ ነው። አቤላ ግን እኔ ይሄ ሰው ብዙ ነገር የሚያውቅ ይመስለኛል። የሚያውቃቸው ሚስጥሮች አሉ። ምንም የማውቀው ነገር የለም። አሁን እዚህ ጋር እኔ ታዛዥ ነኝ። ገባህ? አይሰማም። እኔ አሁን አክሊሉ ነፃ ወጣሉ አይመለከተኝም ማለት። አረ በደንብ የሚያውቀው ነገር አለ። ሲጀምር ተባብረው ነው ተነጋግረው ነው ይሄ ሰውዬ ሲሙ በሱ ስም ለራሱ ላይሆን ይችላል። ተረዳኝ። እንግዲህ በሱ ስም እስካልሆነ ድረስ ምንም ነገር የመናገር መብት አለ። እኔ አላኩም ቢል ለራሱ ሰብሮ ቢጥለው ለራሱ ምንም ነገር የማድረግ መብት አለ። ምክንያቱም ሲጣራ በጣራበት ሰዓት የሚወጣው የሌላ ሰው ፋይል ነው። ተረዳኝ። አሁን ግን እዚህ ጋር አንተ የምታውቃቸው ፕራይቬሲ የሆኑ ነገሮች አብራችሁ ድርጅት ውስጥ በምታሳልፉበት ሰዓት የሆኑት ነገር አንደኛ ፎቶ አለ። ፎቶ ደግሞ ያው መረጃ አለ እኮ ፋይሎች እኮ አሉ። ግን ደግሞ እሱን የመሳሰሉ ነገሮችን አንተ እሱ ማወጣጣት በምችል እያየ ነው። ስቲል እስከ ቤተሰብ ድረስ እየሄድኩ
ይሄ ደግሞ እውነቱን እናስወጣለን። እሱ ችግር የለም። 2-3 ሲገረፍ ፋይል አለ እኮ አለ ፋይሉ እኮ አለ። በቃ ግን ይሄን የምልህ ነገር ደግሞ ልትረዳኝ ነው ነገር ፈልገው አዝኜ የለ አንተ ነፃ ምናምን እንድትወጣለህ እዛ እኔ ሲናገር ለና የሰጣበትም አለ። እኔ አሁን ንግድ ፍቃድ ምናምን ሲወጣ እሱ ነው አክሊሉ ንግድ ነው እየተሰማኛለ ማለት ነው። በእርግጠኝነት ምናምን የሰጠኝ ራሱ ውክልና የተሰጠበት ወረቀት አለ እጅ ላይ አለኛ። በቃ አሁን ከተመታ በኋላ ይባ ግን ይኸውልህ ከዛም ውጪ ግን ለምን እንደ ሰራተኞቹ ልታስቀሩ እንደፈለጋችሁ ግን እንደምታውቅ እሱ ነው። እኔ እኮ ትእዛዝ ተቀብዬ ነው አልኩ። አክሊሉ አንተም ታውቃለህ። ምንም የማውቀው ነገር የለም። እኔ እኮ ሰራተኞቹን በዚህ ቀን እንዳይገቡ ስባል እኮ እንዴ ለምን አትረዱኝም? እኔ ውድ ቤተሰቦቻችን እንግዲህ ዛሬ ስቱዲዮ ተገኝተናል። ስቱዲዮ ከተገኘን በኋላም እንግዲህ እየተፈጠሩ ያሉ ነገሮች አሉ። እነዛን ነገር እንግዲህ በአቅማችን እያስተካከልንም ነው ያለ ነው። ይሄ የሚሆንበት ምክንያት ምንድን ነው? ቴዲ እንግዲህ ብዙ ነገሮችን እያስተካከለ ምን እያለ እየለፋም ነው ያለው። እኛም እንግዲህ አቅማችንን ከአቅም በላይ እኔ አቅም ከዚህ በላይ እንግዲህ ሌላ ምን ይሄ ሰውዬ እዚህ ጋር ምንድነው ራሱን ነፃ ማውጣቱ ከህግ አመለጠ አላመለጠ የሚመለከተኝ ነገር የለም። እሱ የህግ አካላቶች ራሳቸው ማድረግ ያለባቸው ነገር ስላለ እነሱ ይወጡ። እኔ ግን አሁን እዚህ ጋር እሱ ይሄ ሀብታሙ የተባለው ሰውዬ ራሱን አስመለጠ ማለት እናቴን ነው ማለት እሱ ግን የሆነ የሚያውቀው ነገር እንዳለ እርግጠኛ ሆኖ አሁን ይሁት ማለት ሲያወራ የምትረዱት ነገር ሲሙ የኔ መሆኑን አለመሆኑን ምን አውቃለሁ። ቴክስቱን እንልላካለን። ይሄ ማለት በቃ እሱ በተቻለው አቅም ያሉትን ነገሮች በሙሉ ራሱን አጥድቷል ማለት ነው። ከወንጀል ነፃ መሆኑን የሚያረጋግጥለት ነገር አለ። እሱን ግን በደካማ ጎኑ ብቻ ነው ልንገባበት እንችላለን። እኛ አሁን እዚህ ላይ ለማስፈራራትም እውነትም ሊሆን ይችላል የምንናገራቸው ነገሮች እኛ ማግኘት ያለብን ነገር በደካማ ጎናቸው ስንገባ ብቻ እና እኔ በቃ አንተ ራስህ ማስመለጥ የምትችላቸው ፕራይቬሲ ሆነ የምታውቃቸው ነገሮች ካለ እነሱ ተናገር አለ። በደንብ አለ መረጃው እኮ በቃ የእሱ እንደሆነ የሚገልጽ እኮ ብዙ ሰነዶች አሉ። ብቻ ያው እንደዚህ አይነት ነገር ውስጥ ባንገባ ጥሩ ነበር። ቀጥታውን ነገሮች ቀለል ባረግ ብቻ አሁን በኋላ ምንም ነገሮች ለመግባት ነው ሬዲ በቃ ምንም ነገር አቤላ ቢሆንም ይኸውልህ ነገሮችን ረጋ ብለን እያሰብን ነው ማድረግ ያለብን። ከዛ አሁን እዚህ ጋር ተረጋግተን ማሰብ እንዳለብን አውቃለሁ። ምን መሰለት ሄዴ አሁን እዚህ ጋር እርምጃ መውሰድ አለብን። ያንን እርምጃ ካልወሰደን እዛ ጋር እናት ምንቱን ምን ማቆ ነገር ነው። ጠላቶቻችን ማን እንደሆኑ ለማወቅ ነው ጥረት ያደረግን። መጠቀም ያለብን ነገር እሱ ነው መጠቀም ያለብን ነገር ከመጠቀም ወደ ኋላ አንልም። ለማንኛውም ውድ ቤተሰቦች እስኪ ሀብታሙን በሚያናግሩት መልኩ ላይ ያናግሩት ይዘው ተወጥተዋል። እንግዲህ እሱን አውርተው እስኪመለሱ ድረስ ምን ጠብቅ ይሆናል። እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትቆዩ ከወዲሁ ጋበዝኳችሁ። እናስገባው እስኪ የደረሱበትን ነገር መጀመሪያ ላጣራና ከዛ በኋላም እናስገባው ይሆናል። ሀብታሙ መድረስ የማንፈልግበት ነገር ውስጥ ነው የከተከል። እንደዚህ አይነት ነገር እንዲደረግ እኛ አንፈልግምም አንፈቅድብም። ግን አንተ ማውራት የምፈልገው በዛ ልክ ነው። አሁንም ይኸውልህ እናገራለሁ ስላልክ ነው እዚህ ጋር ያመጣነው። ከዛ ውጪ ደግሞ ሌላ ያገኘንብንን ፋይል አይተሃል አይደል? ስለዚህ አሁን ስላለው ነገር እንዳለ እንድታስረዳን እንፈልጋለን። በዚህ ልክ በሰው ላይ እንደዚህ ጫና መፍጠር ግን ጥሩ ነው? አሁን እያደረጋችሁ ያላችሁት ነገር ጥሩ ነው ወይ? አንተ እያደረግከው ነው ያለውስ ነገር ጥሩ ነው? አሁን እኔ ምንም እንዳላረኩ እየነገርኳችሁ ሌላ ነገር ነው በእኔ ላይ እያደረጋችሁ ያላችሁት እናንተ። ሀብታሙ ስለዚህ ነገር አለው ስላልክ መሰለኝ የምገባው አይደለ? በቃ መናገር ስላለብህ የምታውቀውን ነገር ብቻ ተናገር። አሁን እዚህ ጋር መተኛ ማስረዳት አለ። ይኸውልህ እነሱም ታውቃቸዋለህ። እሱ አቤል ይባላል፣ እሱ ቴዲ ነው። እንግዲህ እነሱ ነው ይኸውልህ። እኔም እንዳንተ ለመደባበቅ ሞክሬ ነበር። አሁን የሚያዋጣ ነው ይኸውልህ። እኔም ቤተሰቦችን ላኖርበት ላስተዳድርበት፣ አንተም ልጆች አሉ ቤተሰብህን አስተዳድር። ያለውን ነገር ከጀርባ የሚያስገድድህም አንተ እንደዚህ ልክ እንደኔ በቃ ትእዛዝ እንደሚመጣልኝ የሚያስገድድህ ነገር ካለ እውነቱን ተናገርና አታስጨንቀን። እውነቱን ተናገርና በቃ የመጣው ይምጣ። የትኛውን እውነት? እኛ ማወቅ የምንፈልገው የተፈጠረው ነገር ነው። ለምንድን ነው ትእዛዝ የሚሰጠው? አንተ እጅ ካለበት መታገቷ ላይ ወደዚህ በቃ ለምን ስለመታገት የምታወሩት ነገር የማውቀው ነገር የለም እኮ። የምታውቀውን ነገራቸው በቃ አንተ አስገድዶ ነገሩ አስገድዶ ከሆነ ወደዚህ አይነት ነገር እንትን ያሉ ተናገር በቃ። ለምን እኛ ታስጨንቀናለህ? እኔ ስለ እገታ ስለምናምን የምትሉት ነገር የማውቀው ነገር የለም። ስለምን ነው ታዲያ የምታውቀው? ስለምን ሁለት ሰራተኞችን ስለማስቀረት ነው የማውቀው ነው እኮ። ገብቷል። እሱን ሁለት ሰራተኞች እንዲቀሩ ለምንድን ነው ያስቀሩ? እንዴ መብቴ እኮ ነው። መብቴ ነው ማለት ማን ነው መብቱን የሰጠህ? እኔ ነኝ የማስተዳድራቸው። አንተ የምታስተዳድራቸው ከኔ ጋር ኮንታክት ማድረግ አልነበረብህም ሲጀመር። እኔ ነኝ የማስተዳድራቸው፣ የቀጠርኳቸው እኔ አይደለሁ። ስለዚህ ድርጅትን የሚጠብቁ ሰዎች እኮ አይደሉም እነዚህ፣ የሰው ነፍስ የሚጠብቁ ሰዎች ናቸው። ታውቃለህ አይደል?
ሰማኛለህ ሀብታሙ እዚህ ጋር ማንንም ሰው ከኔ ጋር ኮንታክት ሳታደርግ ማሰር ማን መብት ሰጠ እስቲ ንገረኝ አንዴ መብቴ ነው እኔን የማስተዳድራቸው እኮ መብቴ ነው ማለት ምን ማለት ነው የማስተዳድራቸው ውለልን ሰዎች ነን እኮ አይደል ከኛ ጋር ተዋዋላል እንጂ እዚህ ጋር ለሚፈጠረው እያንዳንዱ ነገር ተጠያቂ ነው የምትሆኑት በማስቀረት ተጠያቂ በማስቀረት አዎ በማስቀረት ነው በቃ ለምን አይስቀረው እኔ አንድ ነገር ልንገራችሁ በጣም ማለት በዚህ ልክ እኔ ማስጨነቅ የለባችሁም እና አስቀርቻችኋለሁ ማለት ነው እኮ ለምን አስቀረ ማመፍቱን ሰጥቶ ነው የምታስቀረው ሀብታሙ እዚህ ጋር መልስልኝ ነው የማስተዳድራችሁ ሰራተኞች እሺ ለምንድን ነው እሱን ተወሽ አስቀረህ እንበል ያስቀረህበት ምክንያት ምንድን ነው እኮ በዛን ቀን ስለማይፈለጉ ስራ ላይ ለምን እኔ ስለማይፈለጉ ነው ያስቀረዋቸው ስራ ላይ አይፈለጉም ያለ ማን ነው ሰራተኞች እንደማንኛውም ሰራተኛ ልክ የምትመልሳቸው እኔ ስፔሻል ኬዝ ነበረብኝ ወስጃቸዋለሁ በዛ ስፔሻል ኬዝ ምክንያት ደግሞ ታገቢ ሆኖ ክፍያቸው ተረዳኝ ከዛ በኋላ መውሰድ የምትችልበት ምክንያት እነሱ እንዲቀሩ ትዕዛዝ የምትሰጠው ምን ስለሆንክ ነው ሲቀጥልም ደግሞ ታገቢ ሆኖ ክፍያን እየከፈልኩላቸው አንተ እነዛ ቀርተው የፈለጉበት ለሚሄዱበት ያከፈልክበት ምክንያት ምንድነው ያንኑ ለብር አመት ቢሰሩ የማያገኙት ለምንድን ነው የከፈልካቸው እባክህ ተናገር ሀብታም አታስጨንቀን እባክህ ኦሬዲ አሁን አምነሃል ስላመንክ ክፍያውን ባጀቱን ኢንቨስት ያደርግ አንተ ስለሆንክ ለምንድን ነው ምንድነው እቅድ እኔ አሁን ምንም እቅድ ስለምትለው ነገር ስለምን እቅድ ነው የምታውቀውን ነገር ብቻ ተናገር ወሬ አቀናሽ ታስተካክል አታውሪ ምንም እያስተካክሉ አይደል በቃ እኔ እዚህ ጋር የምፈልገው ነገር ምንድነው አስቀርተሃል እውነቱን ማወቅ ነው የምትፈልገው አዎ ሰማኛለህ እውነቱን ማወቅ ነው የምትፈልገው በደንብ እኔ አንድ ነገር ልንገራችሁ ከማላውቀው ነገር ጋር ነው እያነካካችሁ ምንድነው ማታውቀው እኔ የተፈጠረው ነገር ሰራተኞቹን ያስቀረውበት ለሌላ ክፋት ወይ ለሌላ ተንኮልም አይደለም እሺ ለምን ያስቀራችሁ አንድ ሰው እነዛን ሰራተኞች እንዳስቀር ጠየቀኝ ማን ነው አላውቀውም እሱ ሰው አላውቀውም ማለት ምን ማለት ነው እንዴት ነው ማታውቀው አላውቅም ማለት ነው አሁን እውነቱን ነው ማወቅ የፈለኩት እውነቱን ተናገራ በስተክክል አላውቅም ማለት ነው ቁጭ ብለህ በስርዓት አዳምጠኝ በስተክክል ተናገር እኮ እየተናገርኩ ነው ያለው የማታውቀው ሰው ማን ነው አንተ ጋር እንዴት መጣሽ እየነገርኩ ነው አላውቅም እሱን እነዚህ ነገለገለ የሚባሉትን ሰዎች ስራ እንዳይገቡ አድርጋልኝ ማለት ነው እኮ ለምን በምክንያት ነው ግልጽ ነው እሱን እነሱ ስራ መግባታቸው ሌላ ችግር የሚያስከትል መስሎኝ እነዛን ከስራ አስቀረዋቸው ግልጽ ነው የተፈጠረው ይሄ ነው እንጂ አሁን ይሄ ሁሉ ነገር ወንጀል ይሰራል ብዬ ማቆ ነገር አለ እኔ ጋር ስራ እንደሚሰሩ ታውቃለህ ሲጀመር ደግሞ ስፔሻል ኬዝ እንደተወሰዱ ማስገባት ያለብን ነገር በሙሉ አስገብተናል በጽሁፍም ቮይስም ደግሞ አስፈላጊ ከሆነ ከሱ ጋር የተላላክ ነው በስትክክል ለምን ኬዝ እንደሚፈልጉ ለምን እንደሆነ ማንንም ሰው ደግሞ እኔን ኮንታክት ሲያደርገኝ እነሱ መውሰድ እንደማይችል አስረግጬ ተናግሬያለሁ በአንተ በኩል የመጡም ነበር ይመስለኝ ለዛ ነው ይሄ ሰው እንዴት ያገኛል እኔ አንድ ነገር ልንገርህ ሰውየው ደውሎልኝ ነው ያናገረኝ እሺ ግልጽ ነው ደወለልኝ አወራኝ ባለው ነገር ተስማማው ከዛን ወረቀት ደረሰኝ የሆነ ወረቀት ደረሰኝ እሱ ወረቀት ደግሞ ለአቤል ስጠው ነው ያለኝ እንዳስቀር ማለት ነው የነሱ ስራ መግባት ልነግርህ ነው የሆነ ወረቀት ሰጠኝ ወረቀቱን ለአቤል ስጠው ብሎ ነበር ይሰጠኝ አንተ ደግሞ አልተገኘም በሰዓቱ አልነበርክም ግልጽ ነው እንጂ ስለ እገታ ስለ ምናምን የምትሉት ነገር ምንም የማውቀው ነገር አልገባኝም ለአቤል ስጠው ማለት ለአቤል ቀጥታ ወረቀት ሰጠኝ ለአቤል ስጠው አቤል ይመጣል አንተ ጋር አለኝ ለአቤል ወረቀት ስጠው ብሎ ነው የሰጠኝ ምን ነው ወረቀት ነው የሰጠኝ ዳዊትና ታሪኩ ከስራ ሲቀሩ አቤል አንተ ጋር ይመጣል ነበር የተባልኩት አቤል አንተ ጋር ስለሚመጣ ያን አቤል አንተ ጋር ሲመጣ ሰራተኞች ሲቀሩበት አቤል አንተ ጋር ሲመጣ ደብዳቤውን ስጠው ነው የተባልኩት ስለዚህ አሁን እናንተ ቅዳችሁ ምንድነው ሰራተኛ ታስቀራላችሁ ባስቀራችሁ በሰዓት እኔ አንተ ጋር ሲመጣ የምትሰጠኝ ነገር አለ ነው እንደዛ ነበር አንተም ቀረ ወረቀት ነበር የተሰጠኝ ወረቀት ነበር እሺ ምንድን ነው የሚለው ወረቀቱ ስለምንድን ነው የሚለው ወረቀቱን ልሰጥ ነበር እኔ አላየሁትም ነበር ወረቀቱን ልሰጥ ነበር ብዙ ጠበቅኩ አንተም ጠፋ አሁን ወረቀቱ የት እንዳለ አላውቅም ግን አይቼዋለሁ አንተ ስትጠፋ ማለት ነው ትመጣለህ በጣም ብዙ ጠበቅኩ እኔ እንደዚህ አይደለም የጠበቅኩት ወረቀቱ ምንድን ነው የሚለው ያለውን ነገር ንገረኝ ወረቀቱን ልሰጥ ነበር ቁጭ ብዬ ነበር ቁጭ አድርጌ ነበረው ለአንተ ልሰጥ ስጠው ስለተባልኩ አስቀምጬ ነበር ጠበቅኩ ብዙ አንተም አልመጣም እኔ ጋር ብዙ አስቀምጫለሁ ግልጽ ነው ስለዚህ ብዙ ጠበቅኩ ከዛን መጨረሻ ላይ ከፍቼ ያየሁት ካነበብኩ በኋላ ጣልኩት ወረቀቱ እኔ እንደዚህ ያልመሰለኝ ብር ሲቀበል ምንድነው የሚለው ሀሳብ ወረቀቱ ምንድነው የሚለው ስማኝ ብር ሲቀበል እንደዚህ ያልመሰለኝም እንደዚህ ሌላ እገታ ምናምን ያለበት ነገር አድርጌያለሁ ሰርኩ ወረቀቱ ምንድነው የሚለው
ለምንድን ነው አታሙ? ለምን ታስጨንቀናለህ? በቃ ወረቀቱ ምንድን ነው የሚለው ነገር አንተ ጋር ያለ ሰው አለ። ማን ነው? እኔ ጋር ያለው ማን? አንተ ጋር ያለው ሰው አለ። ያ ሰው እስከሚለቀቅ ስለዚህ አሁን እናንተ ኬዛችሁ እኔ ጋር ያለውን ሰው ለመውሰድ ፈልጋችሁ ነው? ያ ሰው እንደዛ ነው የሚለው ወረቀቱ። እኔ አላውቅም። ወረቀቱ ተሰጠኝ ሰራተኞቹ እንዳስቀር ነው የተደረግኩ እንጂ እኔ ተባባሪ አይደለሁም። ከዛ ሀብታሙ እሱን ሰማን። ወረቀቱም እንደሚል ንገረን። ወረቀቱም እንደሚል ነው። ወረቀቱን ምን እንደሚል አንተ ጋር ያለው ሰው አለ። ያ ሰው እስከምትለቅ ተናገር እንጂ። ደብዳቤው እንደዚህ ነው የሚለው ቃል በቃል ማቴዎስ የሚባል አንተ ጋር ያለውን እስካለቅቅ ድረስ ግልጽ ነው። እናትህን በሕይወት አታገኛትም የሚል ነው ወረቀቱ። ይሄን ነው የሚለው። እኔ ወረቀቱን ሳነብ ደነገጥኩኝ። ወንጀል ውስጥ የሚከተኝ ስለመሰለኝ ፈራሁኝና ወረቀቱን ደበቅኩ። እኔ ይሄ ነው ያለው ነገር። ማቴዎስ ምንድን ነው? ምንም ያገናኘው ነገር ኖሮ ነው? ማቴዎስ ማለት ለማሳከም ያስቀመጥኩት ልጅ ማለት ነው። አውቄዋለሁ። ምንድን ነው ያለው? ኦልሬዲ በቃ ራሱንም አያውቅም። እብድ ነው። ተረዳኸኝ? እብድ ነው እና ጸበል እየወሰድኩኝ አሁን ትንሽ ነው የሚያገግም ይችላል ላይ እኔ ጋር የመጣበት አንድ ቪዲዮ ብቻ ነው። ኬዙም ተጀምሮ የሕክምና ወረቀት እንዳገኘንም አውቃለሁ። የሕክምና ወረቀት ሳገኝ የነበረበት ኬዝ የሰማሁት ወሬ ነገር እና የተፈጠረው ነገር አንድ ሳይሆን ሲቀር ኦልሬዲ በቃ አሳዘነኝ። እኔ ጋር የሚያስቀምጡት እና ሕክምና ነው እየተደረገለት ያለ ምንም ነገር ማለት በሱ በኩል ምንም የተገኘ ፍንጭ አንዳች ላይ ግን አሁን እኛ ጋር መሆኑ ነው እነሱ ጋር እንደዚህ አይነት ነገር እየፈጠረ ያለው ወይስ ምንድን ነው? እነዚህ ሰዎች የሆነ ነገር አስበው ነው ወደኛ የመጡት። አሁን እኮ ወጥቼ የተመለስኩት እኮ በቃ ሁለት ሰው ላኩኝ፣ ቀጥታ መላክ ያለብኝ ቦታ። አየህ፣ አንተም ደብዳቤውን ልትቀበል ቀጥታ እንድትሄድ የፈለጉበት ምክንያት ነበር። አጋጣሚ ሆኖ አንተ ስራ ባትሆን ኖሮ ደብዳቤውን ባየው አጋጣሚ ተረዳኝ። እዚህ ጋር እዛ ደብዳቤውን ሳይ ቀጥታ ወደሚሄድበት ቦታ እሄዳለሁ። እዛ ሲሄድ እኔም በመከታተል ማጥመድ የፈለጉት ነገር ነበር ማለት ነው። እስቲ ላያ አሁን ራሱ እያደረጉ ያሉት ማለት ነው እንትናቸው ውስጥ ወጥ ብራቸው ውስጥ እንድንገባ ነው እያደረጉ ነው ያሉት። ይኸውልህ ይሄ ሰውዬ የደወለበትንም ስልክ ኮንታክቱንም ከዛ በኋላ ደግሞ ወደ አንተ ገንዘብ ገቢ ሲያደርጉ ነበር አይደል? እንዴት ነበር ክፍያው ሲፈጸም ነበር? በጣም ነው ያስጨነቃቸው። የእውነቱን ያለውን ነገር ነገርኳቸው። አሁን እኔ አዎ ልክ ነው፣ እኔ ከዚህ ነገር ነፃ ነኝ። ግልጽ ነው። ተቀበልኩ ደብዳቤውን። ስትቆይ አነበብኩ። ከዛን ጣልኩት። ስልክም ተደውሎልኝ ነበር። አዎ ስልኩ ግን ጠፍቷል። አሁን የለም። ከዛን ክፍያ ተፈጸመ። ምን ማለት ነው ጠፍቷል ማለት ነው? እኮ የለም። ሴቭ አላደረኩትም። ጠፋ፣ ስልክም ጠፋ። አዎ ሴቭ አላደረኩትም ስልኩን። ይሄ ደብዳቤው ነው ሴቭ አላደረኩትም በማቴዎስ ምክንያት። ማቴዎስ እኔ መጀመሪያ ሪመምበር ብዙ ነገሮችን እነግርሃለሁ። እነዛ ነገሮችን ስላስተዋሱ እኔ በዛ ምክንያት ነው የማቴዎስ ስም ሲነሳ እሱ ከነበሩት ነገሮች ነገር አንፃር ከሰማሁት ከመጀመሪያው አሁን ኔጋቲቭ ያደረገ ነገር ስላለ አሁን አንተንም ማምነህ ለዛ ነው። ከዛ ውጪ ግን አሁን ስልክ ጠፍቷል በዚህ ገለበል የምትለኝ ነገር አልሰማም። አሁን እውነቱን ነገርኳችሁ። ያለው እውነት ይሄ ነው። ከዚህ ውጪ እኔ ወንጀልም በዚህ ማለት ለተፈጠረው ነገር እንዳለ ተጠያቂ ነህ። ተባባሪም አይደለሁም። ወደህም ይሁን አውቀህም ይሁን ብቻ ይሄን ነገር ተባባሪ ነበር። አንተ ወንጀለኛ ነህ ሲጀምር ስለነገርኳችሁ። አሁን አንተ እኮ እውነቱን መናገርማ ግዴታ ነው እኮ። እውነቱን ነገርኳችሁ። እሱ ግዴታ ነው። የቱ ጋር ነው የምንጠየቀው? ግን አንተ እዚህ ጋር ሰራተኞቹን ማስቀረት ወንጀል ነው። ወንጀል እንዲሰራ መንገድ ከፍተሃል። እኔ ወንጀል እንዲሰሩ አይደለም ያስቀሯቸው። ወንጀል እንዲሰራ መንገድ ከፍተሃል አይደለም ያስቀሯቸው። እኔ እንደዚህ ወንጀል ይሰራል ብዬ አይደለም ያስቀሯቸው። አሁን በቃ የምትፈልጉትን አገኛችሁ አይደል? ለምን አልሄድበትም? አሁን ወንጀለኛ እኮ ነው። ወዴት ነው የምትሄደው? አሁን ልሂድበት ነው ያለብን አይመስለኝም። አሁን ቀጥታ ወደ እንትና መሄድ አለብን። ያለውን ነገር እዚህ ተነስቶ ምንድን ነው የፈለጉት? ማቴዎስ ትልቅ ነገር የነበረው ሰው ባለብዙ ፋብሪካ የነበረ ሰው ግን እኔ ሳገኝ ሙሉ ለሙሉ እብዶ ነው በማይመስ ባልሆነ መንገድ ነው ያገኘው። ከማን ማረጋገጫ እንዳገኘ በትክክል አግኝቻለሁ። ታዲያ ከዚህ ጀርባ ግን በጣም እየተነሰሱብን ያለው የሆነ ቀመር ብቻ ነው። አሁን ማቴዎስን የፈለጉበት ምክንያት ምንድን ነው? እኛ ጋር በመሆኑ እነሱን እየተፈታተነ በቃ ኦልሬዲ እሱ እየዳነ ነው ያለው።
ታዲያ ማዘርን እንግዲህ አግቶ መውሰድ የቻሉ ሰዎች እንዴት ማቴዎስ ጋር መድረስ አቅቷቸው ነው? ማቴዎስ ጋር እንዴት ይችላል ማለት እኔ ጋር ነው ያለው። ሲቀጥልም ደግሞ እሱ ታሞ ስለነበር በቃ በጣም አሳዝኖኝ ነበር ያገኘሁት የሰማሁት ነገሮች እና ሪል ደግሞ የጠበቅኳቸው ነገሮች ነበሩ። ግን ሄጄ በማጣረበት ሰዓት የተገኙ ማስረጃዎች በሙሉ ሌላ ነገር ነው። ስለዚህ ምንም ነገር ማድረግ አልቻልኩም። መጀመሪያ ኬዙን አንድ ቪዲዮ የሰራሁበት ሰው ስለሆነ ታውቃለህ፣ ቪዲዮ ስንጀምር ማንኛውንም አይነት ሰው ማስቀመጥ ያለበትን ቦታ እዛ ድረስ እስካሁን ድረስ እንግዲህ እሱ እዛ ተቀምጧል። እኔ ወደ ቤተሰቤ ስለ ዮኒ ጉዳይ እንግዲህ አልነግርህም ብላለሁ። ወደዛ ተመልሻለሁ። አሁን ከዛ በኋላ ነው ይሄ ሁሉ ነገር የመጣው። ይሄ ማለት እነሱ ይሄንን ሁሉ ጊዜያት በመጠበቅ ምንም ያገኙት ፍንጭ ስላሌለ ሙሉ ለሙሉ ደግሞ አሁን ድነውኛል። የቀረውን ነገር እስቲ እናይ። በዛ ምክንያት ነው እና አንተ መዝጋት ባለብህ መንገድ ዝጋውና አንተ ማለት ነው። እንግዲህ ውድ ቤተሰቦች ያው እንደተመለከታችሁት አሪፍ ፍንጭ ሳናገኝ አልቀረንም። እኚህ ሰዎች ከማቴዎስ ምን ፈልገው ነው የአቤልን እናት ሊያግቷት የቻሉት? ማቴዎስ ምን ቢሆን ነው ማለት የሕክምና ወረቀት ከአማኑኤል ድረስ ሄደን እንዳመጣን አውቃለሁ። እብድ መሆኑን አረጋግጠን ነበረ ኬዙ ከተጀመረ በኋላ ሜተው ነው። ግን ያው ስናስባቸው የነበሩት ነገሮች የምር ይሄ ሰውዬ እንደተባለው ነው ማለት ነው የሚለውን ነገር ብቻ ግራ የሚያጋባ ነገር ነው ያለው። ውድ ቤተሰቦቼ እስኪ አሁን በቀጥታ ከአቤላ ጋር ተያይዘን ወደዛ መሄድ ይኖርብናል። እዛ ሄደን እንግዲህ የሚፈጠረውን ነገር ደግሞ በሁለተኛው ዩቲዩብ ቻናላችን እንግዲህ ለእናንተ የምናሳያቸው ይሆናል። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ ነው ማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ያደረጋችሁ ደግፉን፣ አበረታቱን። እንዲሁም ደግሞ ብዙ ሰዎች ተቀላቅለው ይሄ ነገር ለብዙ ሰውም እንዲዳረስልን ቻናሉን በደንብ ሼር እንድታደርጉት እንፈልጋለን። እንግዲህ አሁን በቀጥታ እንግዲህ ወደ ማቴዎስ ጋር ነው የምንሄደው። አብራችሁ እንድትከታተሉን ከወዲሁ ጋበዝኳችሁ። መልካም ጊዜ